ሰላም ጤና ይስጥልኝ እንደምን አላችሁ የዩቲዩብ ቻናል ተከታታዮቼ። በዛሬው ዕለት ደግሞ ስለ ኤክስቼንጅ ሬት ኤንድ ዘ ፎሬን ኤክስቼንጅ ማርኬት በሚል እንማማራለን። ከዚያ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁኝ። እንግዲህ ኤክስቼንጅ ሬት ስንል ምን ማለታችን ነው የሚለውን እየተማማርን እንሄዳለን ማለት ነው። ኤክስቼንጅ ሬት ስንል የገንዘብ ምንዛሪ ልንለው እንችላለን። ይህም ማለት ምንድነው? it is the price of the currency in terms of another currency. price of one currency የአንድ ገንዘብ ዋጋ in terms of another currency በሌላ ገንዘብ ዋጋ ኤክስቼንጅ ሲደረግ ወይም ሲመነዘር ማለት ነው። ኤክስቼንጅ ሬት ካን ቢ ኮትድ ኢን ቱ ዌይስ። ኤክስቼንጅ ሬትን በሁለት መንገድ ኮት ልናደርግ እንችላለን። አንደኛው ምንድነው? ዶሜስቲክ ከረንሲ ፐር ዩኒት ኦፍ ፎሬን ከረንሲ። ይሄ ማለት ምን ማለት ነው? ግልጽ እንዲሆንላችሁ ዶሜስቲክ ማለት የሀገር ውስጥ ከረንሲ ማለት ነው። ፐር ዩኒት ኦፍ ፎሬን ከረንሲ ማለት የውጭ ገንዘብ ወይም ከረንሲ ልንለው እንችላለን። ይሄ ሲገለጽ the price of the foreign currency in terms of ብር ማለት ነው። በኢትዮጵያም ኮንቴክስት ስንወስደው የፎሬን ከረንሲ የውጭ ሀገር ገንዘብ በኢትዮጵያ ገንዘብ in terms of በእኛ ሀገር ገንዘብ ሲገለጽ ኤክስቼንጅ ሲደረግ ማለት ነው። ይህን ምን እንለዋለን? ዳይሬክት ኦር ኢትዮጵያን እንላለን ማለት ነው። ለምሳሌ 30 ብር ፐር ዩኤስ ዶላር 30 ብር ፐር 1 ዩኤስ ዶላር ማለት ነው። ሁለተኛው የምናየው ፎሬን ከረንሲ ፐር ዩኒት ኦፍ ዘ ዶሜስቲክ ከረንሲ የውጭ ገንዘብ ኢን ተርምስ ኦፍ በሀገር ውስጥ ገንዘብ። ይሄ ማለት ምን? ዘ ፕራይስ ኦፍ ብር የኢትዮጵያ ገንዘብ በፎሬን ኤክስቼንጅ። ይሄ ማለት ኢንዳይሬክት እንለዋለን። ዳይሬክት እና ኢንዳይሬክት። ለምሳሌ 0.034 ዩኤስ ዶላር ፐር ብር አንድ የኢትዮጵያን ብር ወደ ዩኤስ ዶላር ስንቀይረው ይሄን ያክል ነው ማለት ነው። ለምሳሌ ነው እዚህ ጋር የተቀመጠው። ኤክስቼንጅ ሬት ሲቀጥል ፎሬን ኤክስቼንጅ ሬት አር ዩዥዋሊ ኮትድ ባይ ዲለርስ። ዲለር ምንድን ነው? the rate at which the foreign currency is offered for sale is called bid price ይባላል። የውጭ ገንዘብ ለምን ሲቀርብ? ለሽያጭ ሲቀርብ bid price እንለዋለን። the rate at which the foreign currency will be purchased ሲገዛ ደግሞ ሬቱ ሲገዛ ask price እንለዋለን ማለት ነው። ስለዚህ በቢድ ፕራይስ እና በአስክ ፕራይስ መካከል ያለው ልዩነት በሴል እና በፐርቼዝ መካከል ነው ማለት ነው። ፎሬን ከረንሲ ሬቱ ሲሸጥ ለሽያጭ ሲቀርብ ቢድ ፕራይስ እንለዋለን። ሲገዛ ደግሞ ፐርቼዝድ ሲሆን አስክ ፕራይስ እንለዋለን ማለት ነው። The difference between the bid price and the ask price is known as spread and is the gross profit margin of the dealers. በቢድ ፕራይስን ለሽያጭ ቀረበው ሲቀነስ የተሸጠው ማለት ነው ስፕሪድ እንለዋለን። ይሄ ግሮስ የሻጩ ኤክስቼንጅ አድራጊው የዲለሩ ፕሮፊት ማርጂን እንለዋለን ማለት ነው። The spread will vary from dealer to dealer, from bank to bank, from currency to currency, and according to market condition. በምን ይወሰናል ማለት ነው? በገበያው ሁኔታ ይወሰናል።
ስፕሬዱ ወይም ግሮስ ፕሮፊት ማርጅኑ ከዲለር ይለያያል፣ ከባንክ ይለያያል፣ ኦር ከረንሲ ይለያያል ማለት ነው። ይህ የሚወሰነው በምንድን ነው? በማርኬት ኮንዲሽኑ ማለት ነው። እዚህ ጋር እንመልከት። ይሄ ኤግዛምፕል የተዘጋጀው በ21/02/2020 ነው። ዩኤስ ዶላር ማለት ነው በኢትዮጵያ ኮመርሻል ባንክ ኤክስቼንጅ ሬት ድረገጽ ላይ በዚህ ከፍታችሁ ማየት ትችላላችሁ። የኋላ መረጃ ስለሆነ አንድ የዩኤስ ዶላር በ32 ብር 2.632.2632 ይገዛና በ32.905 ይሸጥ ነበር። ዩሮም በተመሳሳይ መንገድ በ35.0798 ይገዛና በ35.7814 ይሸጥ ነበር። ይህም ምን እንለዋለን? ቢድ ፕራይስ። ይህም ምን እንለዋለን? አስክ ፕራይስ እንለዋለን ማለት ነው። ፐርቼዝድ የተደረገው ሴል የተደረገው ማለት ነው። care should be taken as to which exchange rate definition being used to particularly when we discuss about change in the rate. For example, let 1 birr is exchanged 0.034 US dollar be the old rate. ይህ ምንድነው? old rate እንለዋለን። and let 1 birr exchanged 0.028 the new rate ቢሆን የኦልድ ሬቱ ኤክስቼንጅ የተደረገበት እና አዲሱ የሽያጭ ቢሆን ይህን የምንለዋለን ብር ምን ሆኗል? ዲፕሪሺየትድ አጌንስት ዶላር። የኢትዮጵያ ገንዘብ ከዶላር አንጻር ዲፕሪሺየት ሆኗል፣ ተዳክሟል ማለት ነው። ቢኮዝ አት ዘ ኒው ሬት one need less units of dollar to purchase the same amount of birr. For example, 1 dollar 30 birr be the old rate and 1 dollar is 28 birr, the new rate. And the new rate, we need less units of birr to be purchased, the same amount of dollar. Therefore, the birr has appreciated against ዶላር ማለት ነው። የኢትዮጵያ አሁን ምንድነው 30 ብር የነበረው ጨምሮ ነው ኦልድ ሬቱ። በአጌንስት ዶላር ነው የምናየልን ማለት ነው። ግን ኒው ሬት አዲሱ መሸጫ ደግሞ 28 ብር ቢሆን 1 ዶላር ከ30 ብር ወደ 28 ወረደ ማለት ነው። በተቃራኒው ምን ማለት ነው? የኢትዮጵያ ብር አፕሪሼት ሆኗል፣ ዶላር ምን ሆኗል? ዲፕሪሼት ሆኗል ማለት ነው። በተቃራኒ ላይኛው ላይ የተመለከትነው ከብር ፐርስፔክቲቭ ነው። ታችኛው የተመለከትነው ከዶላር አንጻር፣ ዶላር ወደ ብር ሲመነዘር ማለት ነው። ብር ወደ ዶላር ሲመነዘር እና ዶላር ወደ ብር ሲመነዘር ያለውን ልዩነት ለማየት ነው። ስለዚህ ብር ወደ ዶላር ሲመነዘር ዲፕሪሼት ሆኗል፣ ዶላር ወደ ብር ሲመነዘር ደግሞ ምን ሆኗል? አፕሪሼት ሆኗል ማለት ነው። The foreign exchange market, the market in which international currency ዓለም አቀፍ ገንዘብ ትሬድ የሚያደርግበት ፕሌሱን ምን እንለዋለን? ፎሬን ኤክስቼንጅ ሬት ማርኬት፣ ፎሬን ኤክስቼንጅ ማርኬት እንለዋለን። በዓለም አቀፍ ደረጃ ገንዘብ ኤክስቼንጅ ሲደረግ ሲመነዘር ይህን ትሬዱን ማለት ነው፣ የትሬድ ስርዓቱን ቦታውን ፎሬን ኤክስቼንጅ ማርኬት የውጭ ምንዛሬ ገበያ እንለዋለን ማለት ነው። ፎሬን ኤክስቼንጅ trading takes place in the many financial centers around the world and is made up primarily of commercial banks, foreign exchange brokers and other authorized agents. ዓለም አቀፍ የገንዘብ ምንዛሬው የሚከናወንባቸው ቦታዎችን በንግድ ባንኮች፣ በዓለም አቀፍ የምንዛሬ ብሮከርስ ልንላቸው እንችላለን፣ ወይም
ህጋዊ ኤጀንቶች ወኪሎች አማካኝነት ምንዛሬ ሊካሄድ ይችላል። the most heavily traded currency በዓለም ላይ ትሬድ የሚደረገው ከረንሲ በጣም ሄቪሊ ትሬድ በእንትን ማለት ነው በግዝፈት ዶላር ነው። ምን ይባላል ይሄ? ቬሂክል ከረንሲ ይባላል። because the currency is widely used to dominate the international transaction በየትኛውም ቦታ ላይ ከረንሲው ዓለም አቀፍ ምንዛሬ ማለት ሰዎች ዶላርን ይፈልጉታል በዓለም አቀፍ ገበያ ማለት ነው። ትራንዛክሽን ለምሳሌ ከቦታ ቦታ በሚንቀሳቀሱበት ጊዜ ሄቪሊ ትሬድድ የሚደረገው ገንዘብ በዓለም ዩኤስ ዶላር ነው። ወርልድ ቶፕ 5 ፋይናንሻል ሴንተር ኦፍ ሴፕተምበር 2019 ግሎባል ፋይናንሻል ሴንተር ኢንዴክስ የሚያሳየው እዚህ ምንድን ነው? ኒውዮርክ ነው። እንግዲህ ኒውዮርክ አንደኛ ነው፣ ለንደን ሁለተኛ ነው፣ ሆንግ ኮንግ ቻይናው ማለት ነው ሶስተኛ ነው፣ ሲንጋፖር አራተኛ፣ ሻንጋይ ቻይና ማለት ነው አምስተኛ ደረጃን ትይዛለች በከተሞች ደረጃ ማለት ነው። the function of exchange market የፈንክሽን ምንድን ነው? የዓለም አቀፍ የምንዛሬ ገበያ ፎሬን ኤክስቼንጅ ማርኬት ፈንክሽኑ ምንድን ነው? the principal ዋናው ፈንክሽን ተግባሩ foreign exchange market is the transfer of funds or purchasing power from one nation to another or from one currency to another ማለት ነው። purchasing power ነው የመግዛት አቅም ትራንስፈር ማድረግ ነው ማዘዋወር ነው። የአንድን ሀገር ወደ ሌላ ሀገር ወይም የአንድን ከረንሲ ወደ ሌላ ሀገር ከረንሲ ማለት ነው። current transaction for immediate delivery are carried out in the spot market current transaction spot market ላይ ነው carried out የሚሆነው። contracts to buy or sell for the future delivery are carried out in the forward and future market they are two ይህን ወደፊት የምናየው። other function ምንድን ነው? the provision of short term credit የአጭር ጊዜ የሚቆይ credit to financial trade and facilitate in order to avoid foreign exchange risks ዓለም አቀፍ የገንዘብ ምንዛሬ ሪስክ አደጋ እንዳያጋጥመው ምን ማድረግ ነው? ሾርት ተርም ክሬዲት ፎር ፋይናንሻል ትሬድ ለንግዱ ማለት ነው። ለገንዘብ ንግዱ ምን ማድረግ ነው? ፕሮቫይድ ማድረግ ነው፣ ማቅረብ ነው፣ መስጠት ነው ማለት ነው። ሌላኛው ፈንክሽን አክተርስ ኢን ዘ ፎሬን ማርኬት ኤክስቼንጅ አክተሮቹ እነማን ናቸው? በዓለም አቀፍ ማርኬት አንደኛው ሪቴል ክሊያንት ነው፣ ሪቴለርስ የምንለዋቸው ማለት ነው። እዚህ ጋር ዚያር ሜድ ኦፍ ቢዝነስ ኢንተርናሽናል ኢንቨስተርስ መልቲናሽናል corporations and the like we need to foreign exchange for the purpose of operating their business ቢዝነስ ላይ የተሰማሩ ለምሳሌ ቢዝነስ አካላት ዓለም አቀፍ ኢንቨስት የሚያደርጉ መልቲናሽናል ኮርፖሬሽን እነዚህ ሪቴል ክላይንት ይባላሉ። አክተር ከአክተር አንጻር ማለት ነው። usually they do not direct purchase or sell foreign currencies themselves right they operate by placing or by sale in order with the ኮመርሻል ባንክስ በቀጥታ በዓለም አቀፍ ምንዛሬ ላይ አይደለም እነዚህ መግዛትና መሸጥ የሚያከናውኑት። ከዚያ ውጭ ግን ለሚያከናውኑት ለሚሰሩት ስራ ኦፕሬት በማድረግ ባይ ኤንድ ሴል ኦርደርስ በመፈጸም በተለይ ደግሞ በንግድ ባንኮች አማካኝነት የሚፈጸም ማለት ነው። ሌላኛው አክተር ማለት ኮመርሻል ባንክ ነው። every sizable international transaction involves debiting and crediting of account at commercial banks in various financial centers carry out buy or sell orders from their retail clients and buy or sell currency on their own account known as proprietary trading እንለዋለን ማለት ነው። the bank deal either direct with other bank interbank trading or through foreign exchange or brokers ዓለም አቀፍ በኢንተርባንክ ለባንክ ሊሆን ይችላል ዳይሬክትሊ ከሌላ ባንክ ጋር ኢንተርባንክ ትሬዲንግ ወይም ደግሞ በዓለም አቀፍ ብሮከርስ
አማካኝነት ያከናውኑ። The rate available to retail customers called retail rate and usually less favorable than the wholesale interbank rates. ሌላኛው አክተር ፎሬን ኤክስቼንጅ ብሮከርስ ደላላዎች አሉ። ባንክ ኦፍን ባይ ኤንድ ሴል ከረንሲ ቪያ ፎሬን ኤክስቼንጅ ብሮከርስ ከባንክ ባለፈ ብሮከርስ አሉ። ኦፕሬቲንግ ስሩ ሰች ብሮከርስ ሃዝ አን አድቫንቴጅ አሉ የመጀመሪያው ማለት ነው። ቢኮዝ ዴይ ኮሌክት ባይ ኤንድ ሴል ኮቴሽን ፎር ሞስት ከረንሲስ ፍሮም መኒ ባንክስ ሶ ዛት ዘ ሞስት ፋቮራብል ኮቴሽን ኢዝ ኦብቴንድ ኩዊክሊ ኤንድ አት ቬሪ ሎው ኮስት በፍጥነትና በዝቅተኛ ዋጋ ሊገኝ ይችላል። የተለያዩ አይነት የሀገራት ገንዘቦች ማለት ነው። አድቫንቴጁ ነው። ዲስአድቫንቴጁን ደግሞ ጉዳቱን ስንመለከት ዲሊንግ ትሩ ብሮከር ኢዝ ዛት ስሞል ብሮኬጅ ፊ ኢዝ ፔያብል ዊች ኢዝ ኖት ኢንከርድ ኢን ስትሬት ባንክ ቱ ባንክ ዲል በቀላሉ ማለት ነው ገንዘቡን እናገኝ እንጂ ይሄ ብሮኬሬጅ ፊው ምንድነው ከፍተኛ ነው። ለምሳሌ ብላክ ማርኬት ውስጥ እንደ መግባት ሊሆን ይችላል። ሌላኛው ሴንትራል ባንክ ናሽናል ባንክ ማለት ነው። ሴንትራል ባንክ ብዙውን ጊዜ ኢንተርቬን ቱ ባይ ኤንድ ሴል their currencies to influence the rate at which the currency is traded common in fixed exchange rates ሲስተም ነው። ብዙውን ጊዜ ይህን ተግባር የሚያከናውኑት በዓለም አቀፍ ገንዘብ መገበያ ኤክስቼንጅ በሚደረግበት ጊዜ ማለት ነው። ኢንተርቬን ያደርጋል ናሽናል ባንክ ኦር ሴንትራል ባንክ። ይህ ፊክስድ ቋሚ የሆነ ማለት ነው። ኢቨን when the volume of central bank transactions typically not large. In the case of managed floating exchange rate system, the impact of such transaction may be great. በፍሎቲንግ ወይም ደግሞ ማኔጅ ፍሎቲንግ ኤክስቼንጅ ሬት ላይ ቢሆን በተወሰነ መንገድ ግን በስፋት አይደለም ኢንተርቬን ሊያደርጉ ይችላሉ ሴንትራል ባንኮች ማለት ነው። Participants in the foreign exchange market watch central bank action closely for clues about the future macroeconomic policies that may affect exchange rates. እንግዲህ ውድ የዩቲዩብ ቻናል ተከታታዮቼ ስለ ኤክስቼንጅ ሬት በሚመለከት አክተሮቹንም በተመሳሳይ መንገድ አሁን ለመማማር ጥረት አድርገናል። በሚቀጥለው the demand for and supply foreign exchange በሚል ርዕስ ላይ እንማማራለን። ለዛሬ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ።